ሮድሪ ያደገው ከዋና ከተማዋ በስተሰሜን ምዕራብ ሲሆን የባለንዶር ሽልማት ባገኘበት ምሽት ሪያል ማድሪድ በስነ ስርዓቱ ላይ አለመገኘቱ ይህም አሳፋሪና አክብሮት የጎደለው ድርጊት ነበር። በሩም ሙሉ ለሙሉ የዘጋው አልነበረም። ከዚህ ይልቅ ወደዚያ የመሄድ ፍላጎቱ በግልጽ እየታየ መጣ። ከሽልማት ስነ ስርዓቱ ብዙም ሳይቆይ በታሪክ ውስጥ ምርጥ የሆነውና እጅግ ስኬታማው ክለብ ሲጠራ ይህ ትልቅ ክብር ነው፣ ስለዚህ ሁልጊዜም ለጥሪው ትኩረት መስጠት አለብህ ሲል ተናግሮ ነበር። በጸደይ ወራት ሮድሪ ወደ ስፔን መመለስ እንደሚፈልግና ምንም እንኳን በአትሌቲኮ ማድሪድ አካዳሚ ውስጥ አድርጎ የነበረ ቢሆንም ወደ ሪያል ማድሪድ የሜድን አማራጭ እንደማይዘጋም ተናግሮ ነበር። በግንቦት ወር ሪያል ማድሪድ የፕሬዝዳንትነት ምርጫ ሲያካሄድ ለቦታው ይወዳደሩ የነበሩት ኤንሪኬ ሪኬልሚ ሮድሪን እንደሚያስፈርሙት አስታውቀው ነበር። ሮድሪ በበኩሉ ዝምታን መርጦ የነበረ ሲሆን የዓለም ዋንጫው ሲጠናቀቅ 3 አማራጮች ነበሩት። ወደ ስፔን መመለስ ስለፈለገ ውድቅ ያደረገው ፓሪስ ሴን ጀርመን፣ ባርሴሎናና ሪያል ማድሪድ። ቀደም ሲል በጉዳዩ ላይ እርግጠኛ ያልነበረው ሪያል ማድሪድ በዓለም ዋንጫው ምርጥ ተጫዋችነት ደረጃው በመማረክ አቋሙን የቀየረ ይመስላል። የፕሬዝዳንት ፍሎሬንቲኖ ፔሬዝ ማመንታትም የተሸነፈ ይመስል ነበር። ቡድኑ በእርግጥ ይፈልገው የነበረው አይነት ተጫዋች ነበር፣ ጨዋታውን የሚያንቀሳቅስና የሚያስጀምር ሰው። ሪያል ማድሪድም ተጫዋቹ እንደሚመጣና የእነሱ ጥያቄ ብቸኛው ትክክለኛ አማራጭ እንደሆነ እርግጠኛ ነበር። አንድ ረስተ ዜና ሁኔታውን በአጭሩ እንዲህ ሲል ገልጾታል። ቀጣዩ ሮድሪ ነው። ነገሮች የተሳኩ ይመስሉ ነበር፣ ነገር ግን ብዙውን ጊዜ ነገሮች የሚበላሹት በዚህ ደረጃ ላይ ነው። ሮድሪ ውድቅ ማድረግ የማይቻልበት ጥያቄ ቀርቦለት ነበር። ሆኖም የድርድሩ ሁኔታዎች ተቀያየሩ። ስለ ሪያል ማድሪድ ቁርጠኝነት ጥርጣሬዎችና ብስጭት እየጨመሩ መጡ። ባርሴሎና እድሉን በመመልከት ያልተጠበቀ ክፍት በር ላይ ግፊት ማድረግ ጀመረ። ሮድሪ በጣም የሚያስፈልጋቸው አይነት ተጫዋች ላይሆን ይችላል። ቅድሚያ የሚሰጡት ለአጥቂ ነበር፣ ነገር ግን እሱ ሮድሪ ነው። ይህ እንደ ባርሴሎና ላለ አማካይ ክፍል እንኳን የጥራት ደረጃን ከፍ የሚያደርግ እርምጃ እንደሆነ አያጠራጥርም። ይህ በእንዲህ እንዳለ ስለ ፍራንኪ ዲዮንግ የአካል ብቃት ሁኔታ የነበሩት ጥርጣሬዎች አመለካከትን ቀየሩት። ምናልባትም እሱ ከታሰበው በላይ አስፈላጊ ሊሆን ይችላል። በተመሳሳይ ከፔድሪ ጋር በብሔራዊ ቡድን ውስጥ ስለሚኖረው ጥምረት የነበረው ትንሽ ስጋት በቀላሉ የሚፈታና ትልቅ እንቅፋት የማይሆን ይመስላል። በዓለም ላይ ምርጥ ሊባሉ የሚችሉትን ሁለት አማካዮች በአንድ ላይ ለማሰባሰብ ይህ ምንም ችግር አይፈጥርም። ኳሱን ከነሱ መንጠቅ በእርግጥም ከባድ ፈተና ይሆናል። ሪያል ማድሪድ ቪኒ ጁኒየር ከክለቡ ጋር የነበረውን ውል ማደሱንና የአንዲዮ ማንዴ በታሪካቸው እጅግ ውድ በሆነ ዋጋ ማስፈረማቸው ባስታወቀበት ዕለት ሮድሪ ወደ ክለቡ እንደማይመጣም አሳውቋል። በዚህም ሳንቲያጎ በርናባው በሚገኙ ደጋፊዎች ዘንድ የነበረው ከፍተኛ ደስታ ወደ ተስፋ መቁረጥና ወደ ከባድ የብስጭት ስሜት ተለወጠ። የማድሪድ አማካይ ክፍል የነበረው ያ ትልቅ ክፍተት አሁንም አልተሞላም ነበር። የቡድኑ ችግሮችም አሁንም መፍትሄ አላገኙም። ለባርሴሎና ይህ ክረምቱ ትልቁ ፊርማ ነበር። የዓለም ዋንጫ አሸናፊ አምበል ምናልባትም በፕላኔቷ ላይ ምርጡ ተጫዋች ወደ ካታሎኒያ እየመጣ ነበር። አንድ አይነት ደስ የሚያሰኝ አለማመን ነበር። የሚጠበቀው ትልቅ ነው። ሮድሪ ማድሪድን አመስግኗል፣ ግን ውሳኔውን ወስኗል። እንደተለመደው ሆርጌ ቫልዳኖ የ75 ሚሊዮን ዩሮ ውል ሲፈጸም ጥሩ አድርጎታል። የሮድሪ ውል ለባርሴሎና ለሚሰጠው 35 ሚሊዮን ዩሮ እና ከማድሪድ ለሚወስደው 40 ሚሊዮን ዩሮ ሲሉ ተናግረዋል። በሪያል ማድሪድ አጫወታቸው አብዮትና ሁሉንም ነገር አሻሽሏል። ቫልዳኖ አክሎም በባርሴሎና ስታይል ላይ በሪል ላይ ሊኖረው የሚችለውን ተጽዕኖ እንደማይፈጥርም አስታውቋል። ግን ይህ የሆነው ቀድሞውን የእሱ ስለሆነ ነው። ሮድሪ ሁልጊዜ ከቡስክ ለመማር እሞክራለሁ፣ በተለይ እሱን በቅርብ ተመለከትኩት። እሱና ሌሎች እኔ መከተል እንዳለብኝ የማውቀውን ያጫወት ሞዴል አስቀምጠዋል። ሮድሪ ሲቲን ሲቀላቀል ጋርዲዮላ ሌሎች ቡስኬቶችን አግኝቶ ነበር፣ ወይም እንደዛ ነው። ቡስኬትስ በስተመጨረሻ ከብሔራዊ ቡድን ሲወጣ በትዕግስት እየጠበቀው ወደ ውስጥ የገባው ሮድሪ ነው። ፍጹም ኮምፒውተር ሲል ሉዊስ ዴላ ፉንቴ ጠሩት። ከባርሴሎና ጋር ይህን ማድረግ ተፈጥሯዊ ነው የሚመስለው፣ ምናልባትም ጊዜው ያለፈበት ነው። የሮድሪ የዓለም ዋንጫ በጣም ዘግይቷል፣ ጊዜው አልፎበታል የሚለውን ጥርጣሬ ማሸንፏል። እናም ተጨማሪ ገጽታን አምጥቷል። በሱ ሚና ላይ እሱ ብቻ አቅፎ ሲሆን አውቆ የፈለገው እሱ የሚያስፈልጋቸው ብስለት፣ አመራር። የስፔን ወጣት ተጫዋቾች፣ የባርሴሎና ወጣት ተጫዋቾች ከፍ ያለ ደረጃ ነበሩ፣ ደግሞም አስፈልጎት ስለሱ ከሞላ ጎደል አባት የሆነ ባህሪ አለው እና ሊመራው የሚፈልገው ወጣት ተጫዋቾችም አሉ። እናም በእርግጥ ችሎታው ይህን ይመስላል። ከነሱ ጋር መጫወት ምን ያህል ጥሩ እንደሆነ ያውቃል። በክረምቱ ወራት ሁሉ ከፍተኛውን ሽልማት በማግኘት ይናደርጓል። እንዲህም ሆነ አሁን የሚያስፈልገው ሲቲና ባርሴሎና ስምምነት ላይ እንዲደርሱ ብቻ ነበር። ውሎ አድሮ እነሱ ይናደረጉ። ስለዚህ ሮድሪጎ ሄርናንዴዝ የሚይዘው ሌላ አውሮፕላን ነበረው።